ህይወት ላላቸው ነገሮች ሁሉ በተለይም ለሰው ልጆች እጅግ አስፈላጊ የሆነ ተፈጥሯዊ ስጦታ ነው። በዚህ መነሻነትም በሀገራችን ኢትዮጵያ የህብረተሰቡን የንጹህ መጠጥ ውሃ ችግርን ለመቅረፍ ሰፊ ጥረት እየተደረገ ይገኛል። በማዕከላዊ ኢትዮጵያ ክልልም ለረጅም ጊዜ ተጀምረው ሲጓተቱ የነበሩ የውሃ ፕሮጀክቶችን በማጠናቀቅ የንጹህ መጠጥ ውሃ ሽፋንን ለማሳደግ በትኩረት እየተሰራ ነው። በክልሉ ከሚገኙ ዞኖች መካከል አንዱ በሆነው በጉራጌ ዞንም የህዝቡን የንጹህ መጠጥ ውሃ ተደራሽነት ችግርን በመፍታት የዞኑን የውሃ ሽፋን ለማሳደግ ከባለድርሻ አካላት ጋር በመሆን ዘርፈ ብዙ እንቅስቃሴ በመደረግ ላይ ነው። ፕሮጀክቶች በሙሉ ለህዝብ ተጠቃሚነት ተብለው እንዳጠቃላይ ደግሞ ሽፋኑ ለማሳደግ በሚደረጉ ጥረቶች በርካታ የውሃ ፕሮጀክቶች ያሰራን እንገኛለን። አደብ የንጹህ መጠጥ ውሃ ፕሮጀክት የሚባልና ጋዚቦ የውሃ ፕሮጀክቶች እንዲሁም በተጨማሪ ፈታዘራ አካባቢ ጠዋት ላይ ያየናቸው ፕሮጀክቶች አሉ። ከነዚህ ፕሮጀክቶች ደግሞ በርካታ የሆኑ የህዝብ ቁጥሮች የዚህ ውሃ ተጠቃሚ ይሆናሉ ተብሎ ይገመታል። እንደ ወረዳችን ትልቅ የመልካም አስተዳደር ችግር በውሃ ጥያቄ የነበረባቸው አካባቢዎች ናቸው። አሁን ደግሞ ጎን ለጎን እነዚህን ችግሮች እየተፈቱ እስካሁን ያለንበት ደረጃ ላይ ደርሰናል ማለት ነው። ስለዚህ እነዚህ አንዳንድ ፕሮጀክቶቹ በረጂ ድርጅትም በመንግስትም በተለያዩ ፕሮግራሞች ተርም ባይ ተርም እየተሰሩ ያሉበት ሁኔታዎች አሉ ማለት ነው። ከዚህ በፊት ገና ሴቶቹ 9 ሰዓት 8 ሰዓት ከሌሊቱ ተነስተው ነበር የሚሄዱ ነበር ለውሃ ብለው ማለት 30 ኪሎ ሜትር ምናምን ይሄዱ ነበር። ከዚህ አሁን በዛ ሰዓት ጅብ ስንት ቀን መጣ መሰለ በጩኸት ህዝቡ ተነስቶ እንደዛ በሚሄዱ እንደገና ተማሪ ወደ ትምህርት ቤት አይሄድም ነበር በሰዓቱ 2 ሰዓት ተኩል ተማሪ የሚገባ ከሆነ በዚህ ውሃ ምክንያት እስከ 3 ተኩል ቆዩ ነበር አይገባም ነበር። ፈተናቸው ላይ ደግሞ ከፍተኛ ችግር ይመጣ ነበር። በፈተናው ሰዓት ጥሩ ውጤት አያመጡም ነበር ከውሃ የተነሳው። እስከ 24958 ሰው አካባቢ ተጠቃሚ ያደርጋሉ ተብሎ የተገመቱ ናቸው። አሁንም ያው ቀጣይ አሁን ከነበረበት የወረዳችን የውሃ ሽፋን ከ34% አካባቢ ነው። አሁን እነዚህ ፕሮጀክቶች ስንጨምር አንዳንድ የተጨመሩ ፕሮግራሞች ስላሉት የውሃ ሽፋኑም ቢያንስ በተሻለ ሁኔታ እስከ 37-38 ያሳድጋሉ ተብሎ ይገመታል። በታሪክ ውሃ ማሰጠው ለድሃ የሚባል አባባል አለ። ይህ ውሃ በመምጣቱ መንግስት ለዚህ ውሃ ማምጣታችን ለኛ በጣም ትልቅ እድልና ትልቅ ጥሩ ነገር ነው። አሁን ይህ ውሃ በማግኘታችን እኛ ለመንግስታችን በጣም ጥሩ እልልታና ጥሩ ምስጋና ነው የምንሰጠው። የማህበረሰባችን የውሃ ሽፋን ለማሳደግ በተለያየ መልኩ የተለያየ ስራ እየተሰራ ያለበት ሂደት አለ። ከመንግስት ከማህበረሰብ ከተመካለው ባለሀብት ተወላጆቹ ጋር በመሆን በተለያየ ቦታ ላይ ያሉ የውሃ አማራጮችን በማስፋፋት ማህበረሰቡ በቀላሉ አክሰሰብል በሆነ መልኩ መጠቀም እንዲችል የተለያየ መልኩ እየተሰራ ያለበት ሂደት አለ። በተለይ ትምህርት ቤት፣ ጤና አካባቢዎች ላይ የውሃ ተደራሽነቱ ለማስፋት ወይም ደግሞ ኢዚሊ አክሰሰብል በሆነ መልኩ ተማሪውም እንዲሁም ደግሞ ጤና አካባቢ የሚመጣው ማህበረሰብን ውሃ ያለበት አማራጭ ያለበት አካባቢ ላይ በአግባቡ መጠቀም እንዲችል የማስፋፋት ስራ እየተሰራ ያለበት ሂደት አለ። የዚህ ፍተት ይጋ ችግር የነበረ ያው በአብዛኛው ግሬት ተማሪ ትምህርት ከዚህ በፊት የነበረው የውሃ ችግር በሴቶች ላይ ከፍተኛ ጫና የነበረው በመሆኑ ብዙ ሴቶች ካላማቸው እንዲደናቀፉ አድርጓቸዋል። ትምህርት የመማር ዕድል በዚህ የተነሳም አላገኙም። ርቀት ወዳላቸው ቦታዎች በመሄድ ከጅብ ጋርም በመጋፋት ሌሊት ውሃ ይቀዱ ነበር። በ2017 በጀት ዓመት በወረዳችን ብዙ የውሃ ተቋማት ተገንብተዋል። አሁን ላይ ተመርቀው ውሃ መጠጣት ችለናል። በዚህም መንግስትንና አጋር ድርጅቶችን እናመሰግናለን። እኛም የምናደርገውን ድጋፍ አጠናክረን እንቀጥላለን። ድጋ ምክንያት ቸማን በገኝ የሆነ ማህማ ወረዳችን በ2017 የበጀት ዓመት ከንጹህ መጠጥ ውሃ ተደራሽነት አኳያ የተለያዩ ስራዎችን ሰራ ነው የቆየ ነው። በዚህ ስራ ሂደት ውስጥ መንግስት ትልቁ ድርሻ ወስዶ እያስተባበረ እንደነበር ይታወቃል። ማህበረሰባችን ደግሞ በገጠርም በከተማም ያለው ከመንግስት ጎን ተሰልፎ
የረጅም ጊዜ ጥያቄዎቹን ምላሽ እንዲያገኙ ከራሱ የሚጠበቁ አስተዋጽኦችም ሲያደርግ ቆይቷል። ማህበረሰብ እያሳተፍን በርካታ ስራዎች እየሰራን እንገኛለን። እንዲሁም በተቋም የታችኛው መዋቅርም ጭምር ለትኩረት ለንጹህ መጠጥ ውሃ የተሰጠው ትኩረት በጣም አናሳ እንደነበረ በተቋማችን የተገመገመበት ሂደት አለ። አጠቃላይ ዘርፉን ለማሳደግ ከባለሀብት ከዝግጅት ምዕራፍ ጀምሮ በተሰሩ ስራዎች በጣም በርካታ ለውጦች መጥተዋልና ከነዚህም በዞናችን ለበርካታ ጊዜ ተጀምረው ሲጓተቱ የነበሩ የንጹህ መጠጥ ውሃ ፕሮጀክቶች በዚህ በ2017 ዓመተ ምህረት አብዛኞቹ ያጠናቀቅንበትና ያጠናቀቅን ያለንበት ሂደት እንዳለ ለማመላከት ነው። በየደረጃው የሚታቀዱ እቅዶች ህዝቡና ሌሎች ባለድርሻ አካላትን በማሳተፍ የሚከናወኑ ከሆነ ውጤታማ መሆናቸው አይቀሬ ነው። በመሆኑም በዞኑ ከዚህ ቀደም ሲስተዋል የነበረውን የንጹህ መጠጥ ውሃ ችግርን ለመቅረፍ በተለይም በተጠናቀቀው የ2017 በጀት ዓመት የመንግስት የማህበረሰቡና የተራድኦ ድርጅቶችና የባለሀብቱን አቅም በማስተባበር ከ600 ሚሊዮን ብር በላይ በሆነ ወጪ የንጹህ መጠጥ ውሃ ፕሮጀክቶችን ማከናወን በመቻሉ በርካታ ለውጦች እየተመዘገቡ ነው። ባንነቦ ተድረን ቀረሰን ታንደኒታ በማንኛው ወይ መንግስት አነጀኒ ቢፍታተን ወይ መንግስት አነጀኒ ጉዳይ አሁኛ ባንነቦ መንግስት አጀነም። ከዚህ በፊት በነበረው መንግስት ያላገኘነው የንጹህ መጠጥ ውሃ በአሁን መንግስት ስላገኘን እጅግ አድርገን እናመሰግናለን። እኛም እንደ ማህበረሰብ እያደረግነው ያለነው ድጋፍ በሌሎችም የልማት ስራዎች አጠናክረን እንቀጥላለን እና የሸኔ ህማ ታምኛ ብጋ በመንስጤኔ የቢነ ህማ ውስጥ ይቀርስ ተመረቁም አሉ። አሁን ለፍጻሜ በመድረስም ላይ በስራ እንቅስቃሴ ውስጥ የሚገኙ ውሃ ፕሮጀክቶች አሉ ማለት ነው። በአጠቃላይ በወጪ ደረጃ ስንመለከት ከ183 ሚሊዮን ብር በላይ ለውሃ ፕሮጀክት ወረዳችን ውስጥ ቀደም እንደገለጽኩት በመንግስትም በማህበረሰብና በበጎ አድራጎት ድርጅቶች አማካይነት ወደ ስራ እየተሸጋገረ ይገኛል ማለት ነው። ባለፉት 20 ዓመታት እንደ ሀገረ ስብከት ከተቋቋመን ወዲህ በተለያየ ወረዳ በጉራጌ ዞን ውስጥ ባሉ ወረዳዎች ከ26 በላይ ፕሮጀክቶችን ገንብተን ለህብረተሰብና ለመንግስት አስረክበናል። በእነዚህ 26 ፕሮጀክቶች ከ250 ሺህ በላይ የጉራጌ ማህበረሰብ በተለያየ ወረዳ የሚገኝ ማለት ነው ተጠቃሚ እንዲሆን እድሉን ፈጥረናል። ይህም ስናደርግ ከ330 ሚሊዮን ብር በላይ ለነዚህ ፕሮጀክቶች ወጪ አድርገናል። ሰነን አካባቢ በተለየ መልኩ አሁን ይሄ ውሃ ፕሮጀክት መኖሩ ደግሞ የተወሰነ ያስተነፍስልናል ብለን እናስባለን። የፈኘቅር ውሃ ፕሮጀክት እንዲሁም ደግሞ ፈኘቅር አካባቢና አጋታ በከፊሉ ከዚህ ውሃ መጠቀም የሚችሉበት እድል በመኖሩ አንድ ትልቅ ተስፋ የሚሰጥ ነገር ሆኖ ወደ ላይ ያሉት አካባቢ ግን በተለይ ቀቡል ከተማና ገጠሩ እንዲሁም ደግሞ እድገት አካባቢ ደግሞ አሁንም በሰፊ የውሃ እጥረት ያለበት ቀበሌ እንደመሆናቸው መጠን እነዛ አካባቢ ከከተማ ልጆች ጋር በጋራ በመሆን ቢያንስ ዲፕ ዌል ተቆፍሮ ዲስትሪቢዩት መደረግ የሚችልበት ሂደት ለመፍጠር ከነሱ ጋር ዶክመንት ተዘጋጅቶ አጋዥ አካል እየተፈለገ ያለበት ሂደት ነው ያለው። ጌታ ምስጋን ኮታ አትመረእነ በ2017 በጀት ዓመት በወረዳችን ብዙ የውሃ ተቋማት ተገንብተዋል። አሁን ላይ ተመርቀው ውሃ መጠጣት ችለናል። በዚህም መንግስትንና አጋር ድርጅቶችን እናመሰግናለን። ሰማ እጋ ወስጤ እረስነም ተመስገን ጌታ ምስጋን። 2017 ላይ ሁለት ትላልቅ ፕሮጀክቶች በይፋ አስመርቀናል። አንደኛው የበርደበሬ ውሃ ፕሮጀክት ነው። ይሄ ፕሮጀክት በሶስት አካላት ትብብር ሲሰራ የነበረ ነው። በመንግስት መሪነት በህብረተሰብ ተሳትፎና በኢትዮጵያ ካቶሊካዊት ቤተክርስቲያን እምድብር ሀገረ ስብከት አማካኝነት የተገኘ
ሀብት ነበረበት ማለት ነው። ወርልድ ዶክተርስ የተባሉ ረጂዎች ደግፈውን የተሰራ ስራ ነው። ከ35 ሚሊዮን ብር በላይ የፈጀ የውሃ ፕሮጀክት በይፋ አስመርቀናል። ይህንን ፕሮጀክት 100 ሜትር ኪዩብ የውሃ ማጠራቀሚያ ገንዳዎች ነበሩት። 30 የውሃ ማደያዎች ወይም ቦኖ ግንባታ ነበር። ከ36 ኪሎ ሜትር በላይ የመስመርና የዋና መስመር ቁፋሮ የተሰራለት ፕሮጀክት ነበረ። በአጠቃላይ ትልቅ ፕሮጀክት ሆኖ በስኬት ተጠናቆ የማስመረቅ ስራ ተሰርቷል ማለት ነው። ከ500 ኪሎ ሜትር በላይ የውሃ መስመር ቱቦ ገንብተን ወይም ዘርግተን ለፕሮጀክቶቹ አውለናል። እንዲሁም ከ28 በላይ የውሃ ማጠራቀሚያ ገንዳዎች ከትንሹ 25 ሜትር ኪዩብ ወይም 25000 እስከ ትልቁ 250000 ወይም 250 ሜትር ኪዩብ ቮሊዩም ያለው ገንዳ ድረስ ገንብተናል። እንዲሁም ካሉን የጉራጌ ዞን ወረዳዎች አብዛኞቹ ተዳርሰን አቅማችን በፈቀደ መልክ ፕሮጀክቶቹን ለመስራት ሞክረናል። በጣም በርካታ ከማህበረሰቡ ባለፈ አጋር ድርጅቶቻችን አሉ። ለረጅም ጊዜ የኛን ዞን ማህበረሰብ የንጹህ መጠጥ ውሃ ችግር ለመቅረፍ በሌሎም የልማት ዘርፎች የተሰማሩ ድርጅቶች አሉና በእነሱም በኩል ምንሰራው ስራ ከኛ ጋር አብዛኞቹ በጥምረት ነው የሚሰሩት። እዛም አካባቢ የሚሰሩ ስራዎች የተወሰነ ለማለት ነው። ከዚህ አንፃር የእንድብር ካቶሊክ ቤተክርስቲያን የምታደርግልን እገዛ በዞናችን ማህበረሰብ ስም ከፍ አድርጌ ማመስገን እፈልጋለሁ። 4 ፕሮጀክቶች አሉን። ከአራቱ ፕሮጀክቶች አንዱ በቅርቡ በይፋ አስመርቀን ማህበረሰቡ የንጹህ መጠጥ ውሃ ተጠቃሚ እንድናደርግ አድርጎናል። ግራርሰና የሚባል መጠጥ ውሃ ፕሮጀክት ቻሃ ላይ በጣም በርካታ ማህበረሰብ እስከ 15000 ማህበረሰብ የሚያስጠቅም ነው። ከ60 ሚሊዮን ብር በላይ ወጪ እየተደረገበት እየተገነባ ያለ ፕሮጀክት ነው። ይህም ፕሮጀክት ወደ 85% የፊዚካል አፈጻጸም ላይ የደረሰበት ሂደት አለ። ተክለ ሃይማኖት መጠጥ ውሃ ፕሮጀክት በርካታ ጊዜ የህዝብ ጥያቄ የነበረ በርደበር የንጹህ መጠጥ ውሃ ፕሮጀክት ፉርቻና በርደበር ቀበሌን ተጠቃሚ የሚያደርግ ነው። ይሄም በጣም ትልቅ ፕሮጀክት ነው። ይሄ በቅርቡ አስመርቀን ማህበረሰቡ የንጹህ መጠጥ ውሃ ተጠቃሚ የሆነበት ነው። እንደጋይ ላይ የሸርኮ ንጹህ የመጠጥ ውሃ ፕሮጀክት እንዲሁ ወደ 32 ሚሊዮን ብር ወጪ ወጥቶበት እየተገነባ ያለ ፕሮጀክት ነው። ይሄ በጋራ ነው የምንሰራው። ወረዳ እና ዞን ኤሌክትሮሜካኒካል ያ ማለት ፓምፕና ጄኔሬተር በዞንና በወረዳ በኩል ነው የሚቀርበው። እኛም በቀጣይ በእንድብር ካቶሊክ በኩል ፕሮጀክቱ ሲጠናቀቅ እነዚህን ሁለቶች የኤሌክትሮሜካኒካል ስራዎች አክለን ለህዝባችን በቀጣይ ዓመት የንጹህ መጠጥ ውሃ ተጠቃሚ የምናረገው ነው። ከዛ ውጭ ጉመር ላይ የጉራጌ ልማትና ባህል ማህበር የተለያዩ አጋር ድርጅቶችን እያስተባበረ የተለያዩ ስራዎች እየሰራልን ይገኛል። ጉመር ወረዳ ላይ በ5 የልማት ዘርፎች የተለያዩ አይነት የህብረተሰቡን ተጠቃሚ ሊያደርጉ ፕሮጀክቶች ተነድፈው እየተሰሩ ነው። ከዚህ ውስጥ አንዱ ውሃ ነው። ይሄ ውሃ መጣለ ሰው አጠቃላይ በቃ ለወደፊት ሞት ያለ ነገር መስሎ አይታየውም። በቃ በዚህ ውሃ ምክንያት አሁንማ ደስታው ሌላ ነው። ይሄ ውሃ በመጣቱ ንጹህ ውሃ እንጠጣ ነው። አባቶች እናቶቻችን ስንደካማ እናት አለን፣ ስንደካማ አባት አለን። እነሱ ቤታቸው ቁጭ ብለው ይሄ ውሃ ነው የሚጠጡት። ካሁን በኋላ ደስታው ሌላ። በዘንድሮ ዓመት ደግሞ በማህበረሰብ ተሳትፎ ብቻ በአንድ ቀበሌ ውስጥ እስከ 5 ሚሊዮን ብር የሚጨርስ ፕሮጀክት ማህበረሰቡን ብቻ ቀርጾ አንድ ትልቅ ምንጭ እስከነ ማስፋፊያቸው ሰርተው ቤት ለቤት 53 አባወራዎችን ጭምር ቤት ለቤት አስጠቅሙ። እንደዚህ አይነት ፕሮግራሞች ብቻ ለመንግስት ሽፋን በመስጠት ሳይሆን ማህበረሰቡን ጭምር ለነዚህ የውሃ ስራዎች በጣም በነቂስ እየተንቀሳቀሰና የከተማ ባለሀብቱ የገጠሩ አርሶ አደር ሁሉም በየድርሻው እንዲወጣ እየተደረገ ያለበት ሁኔታ አለ ማለት ነው። በተለየ መልኩ ከተማ ካሉ ተወላጅ እንዲሁም ደግሞ የአካባቢው ማህበረሰብ በጉልበትም በብርም የራሱ አስተዋጽኦ እንዲያደርግ በማድረግ ያን ውሃ በማስፋፋት ማህበረሰቡ በተለየ መልኩ አክሰሰብል ሆኖ መጠቀም እንዲችል ሌላ እየተሰራ ያለበት ሂደት አለ። አካባቢ ማህበረሰብ በማነጋገር አሁን ቦኖዎች የተገነቡ ያለበት ሂደት ነው ያለው። የፈታዘር የንጹህ መጠጥ ውሃ ፕሮጀክት በጣም ትልቅ ፕሮጀክት ነው። ይሄ ፕሮጀክት ከ28 እስከ 30 ሚሊዮን ብር ወጪ ወጥቶበት እየተገነባ ያለ ፕሮጀክትና ወደ 14000 ማህበረሰብ ተጠቃሚ የሚያደርግ ፕሮጀክት ነው።
ይሄ ፕሮጀክት እየተጠናቀቀ ይገኛል። ከዛ ውጪ ቅድም በዋን ዋሽ ከምንሰራው የጋዜቦ 1 መጠጥ ውሃ ፕሮጀክት የሸሬና ቡርዳና ደንበር ኤክስፓንድ ተደርጎ 22 ሚሊዮን ብር አካባቢ ኢንቨስት ተደርጎ የማስፋፊያ ስራዎችን እየተሰራ ነው። የተለያዩ ሪዘርቫየሮች እየተገነቡ ነው። ማህበረሰቡ አሁን እንደምታውቁት የንጹህ መጠጥ ውሃ በጄኔሬተር ናፍጣ በመጠቀም በጣም አዳጋች እየሆነ ነው። ከነዳጅ ውድነትም አንፃር ከተቋሞች ሰስቴናቢሊቲ አንፃር የጉራጌ ልማትና ባህል ማህበር በጉመር ወረዳ ላይ 4 ትራንስፎርመርና የኤሌክትሪክ መስመር ዝርጋታ በማድረግ በፊት ማህበረሰቡ በነዳጅ በጄኔሬተር ውሃ ሲቀርብለት ረጅም ጊዜ ይወስድበት የነበረውን አሁን ባጭር ጊዜ የአገልግሎት ተጠቃሚ እንዲሆን የተደረገበት ሂደት አለና የመቆርቆር የውሃ ፕሮጀክት ከ82 ሚሊዮን ብር በላይ ኢንቨስት የተደረገበት ትልቅ አቅም ያለው ፕሮጀክት ነው። ይህም ሲሰራ ጥልቅ ጉድጓድ ውሃ ቁፋሮ በመንግስት ደረጃ የዞኑ መንግስት ኃላፊነት ወስዶ የማስቆፈር ስራ ሰርቷል። 25 ሊትር በሰከንድ ውሃ የማመንጨት አቅም ያለው ነው ማለት ነው። ከዛ ቀጥሎ የወረዳው መንግስት 100 ሜትር ኪዩብ የታንከር ግንባታ የገነባበት ሁኔታ ነበር ማለት ነው። ከዛ ቀሪው ማህበረሰቡ በተለያየ መልክ ሲሳተፍ መጥቷል። ትልቁ ድርሻ ግን የተወጣው በኢትዮጵያ የአፍሪካ ቀንድ የከርሰ ምድር የውሃ ፕሮጀክት የሰራው ስራ ነው ማለት ነው። እነሱ ከ73 ሚሊዮን ብር በላይ በዚህ ፕሮጀክት ኢንቨስት አድርገዋል። የችምቤ መጠጥ ውሃ ፕሮጀክት እንዲሁ በጣም ለረጅም ጊዜ ተጓቶ የመልካም አስተዳደር ችግር የነበረ በአሁን ሰዓት በዚህ በ2017 ላይ ጨርሰን ማህበረሰቡ አገልግሎት የጀመረበት ሂደት አለ። በዚሁ ወረዳ ሞራ ክልል አካባቢ የመቆርቆር ንጹህ የመጠጥ ውሃ ፕሮጀክት ያ አካባቢ በጣም ቀጠናው በጣም የንጹህ መጠጥ ውሃ ችግር ያለበት ነው። በመቆርቆር ብቻ የሚቆም አይደለም። መቆርቆር፣ ጭሬት፣ ከፊል የዘናበነር ፓርት ሌሎችም አካባቢዎች የንጹህ መጠጥ ውሃ ተጠቃሚ የሚያደርግ ነው። ይሄ በጣም በአጭር ጊዜ ውስጥ እስከ 82 ሚሊዮን ብር ኢንቨስት ተደርጎበት በአጭር ጊዜ ውስጥ ማጠናቀቅ የተቻለ ፕሮጀክት ነው። በጉመር ወረዳ የጋዜቦ 1 የንጹህ መጠጥ ውሃ ፕሮጀክት ማየት እንችላለን። ይሄ ፕሮጀክት በጣም ሰፋ ያለ ፕሮጀክት ነው። ከ30 ሚሊዮን ብር በላይ ኢንቨስት የተደረገበት ፕሮጀክት ነው። ለረጅም ጊዜ ተጓቶ በአሁን ሰዓት ላይ ወደ 99% የደረሰበት ሂደት አለ። ኮምበል ከተማና ከሲብ ማራንቶ የሚባል ቀበሌ ተጠቃሚ ለማድረግ አንድ ጥልቅ ጉድጓድ ቆፍረን በጣም ትልቅ እና ወደ 27 ሊትር ፐር ሰከንድ የሚሆን ውሃ ያገኘንበት አመት ነው። ሌሎችም አሉ። በአበሽጌ ላይ ለረጅም ጊዜ ችግር የነበረበት የአካባቢው ላይ ችግር የውሃ ችግር የነበረበት ጋሶሬ አካባቢ አንድ ፕሮጀክት በአጭር ጊዜ ውስጥ ማህበረሰቡ ማሳተፍ በአጭር ጊዜ ውስጥ ማህበረሰቡ ተጠቃሚ የሆነበት ሂደት አለ። ሌሎችም አካባቢዎች እንደ ጋይ ላይ የቡጫ መጠጥ ውሃ ፕሮጀክት ለረጅም ጊዜ ተቋርጦ የነበረ ነው። እሱም ወደ 89% አካባቢ ያደረስንበት ነው። በአጠቃላይ በመንግስት በኩል ተጓተው የነበሩ እንዲሁም አዳዲስ ፕሮጀክቶች ማህበረሰቡም ማገዝ ያለባቸውን ጉዳዮች ማህበረሰባችንን እያሳተፈ በጣም በርካታ ፕሮጀክቶች በዚህ አመት ማሳካት ችለናል። በተለይም በወልቂጤ ከተማ አስተዳደር የሚስተዋለውን የውሃ አቅርቦት ችግርን በዘላቂነት ለመፍታት የአጭር የመካከለኛና የረጅም ጊዜ እቅድን በመንደፍ ከባለድርሻ አካላት ጋር በቅንጅት እየተሰራ ነው። በፊት ከነበረው ከፍተኛ የሆነ ችግር ዛሬ ላይ ለውጦች ይታያሉ። የተደረጉ ያሉ ጥረቶች በጣም አበረታች ለውጦች እያመጡ ነው ያሉት። ሁሉም ሰው የወልቂጤን ከተማ የውሃ ችግር ከግንዛቤ ውስጥ አስገብቶ
አሁን ላለበት የተወሰነ ለውጥ ትልቅ አስተዋጽኦ አድርጓል ማለት ነው። በተለየ ትኩረት በ2017 የንጹህ መጠጥ ውሃ አቅርቦታችን ጤናማ የሆነ ፍትሃዊ ስርጭት ያለውና በተለይም መሰረታዊ ችግር የነበረውን ተቋም የማድረግ መዋቅር ሆኖ የሚሄድ ጉለት ነበርና እሱ የመፍታት ስራ ትኩረት አድርገን የሰራንበት ሂደት አለ። በዚህም ተቋሙ አጠቃላይ የውሃ ስራውን በተቀመጠለት አሰራርና መመሪያ መሰረት እንዲሰራ የአመራር ፓርቱ ጠንካራ እንዲሆን የማኔጅመንት ፓርቱ ጠንካራና በተገቢው ስራ ቆጥሮ የሚሰራ ማኔጅመንት አካል ቆጥሮ ሰጥቶ ቆጥሮ የሚረከብ የማኔጅመንት አካል በተዋረድ እንዲሆን የተለያዩ ስራዎችን ሰርተናል። የወልቂጤ ከተማ የንጹህ መጠጥ ውሃ እጥረትን ለመፍታት በሚደረገው እንቅስቃሴ የሁሉም ባለድርሻ አካላት ድጋፍና ተሳትፎ አጠናክሮ ማስቀጠልን ይጠይቃል። ስለሆነም አሁን ላይ ችግሩን መቅረፍ የሚያስችል ስራ በቅንጅት እየተከናወነ ይገኛል። ሁሉም ባለድርሻ አካላት መሳተፍ አለበት። ማህበረሰቡ እንደ ማህበረሰብ፣ ከተማው እንደ ከተማ፣ ዞኑም እንደ ዞን፣ ከዛ ክልሉም ከዛ እያለ በተዋረድ የሁሉም ድርሻ አለው። ሙሉ ለሙሉ ፌደራል የሚሰራው አይደለም ይሄ ፕሮጀክት ማለት ነው። ሁሉም በራሱ በየድርሻ አለው። ያ ድርሻ ላይ ሁሉም ሰው አስተዋጽኦ ማድረግ አለበት ማለት ነው ከላይ እስከ ታች ድረስ። በተለይ ሁለቱ መስመሮች ከወጀባ ተነስቶ የሚመጣው ዋና መስመር ከፍተኛ የሆነ ብክነት ነበረበት። ብክነት መቀነስ ላይ የተለየ ትኩረት አድርገን ስራዎች ሰርተናል። ብክነት አንዱ በየመንገዱ የሚፈሰውን ነው። ምናልባት ወደ እንድብር መስመር ስንንቀሳቀስ በአስፋልቱ ግራ በኩል ሁሌም ጨፌ ሆኖ በጋ ላይ የነበረ ከፍተኛ ውሃ ይባክን የነበረበት እሱን ለማስተካከል ከፍተኛ ስራ መስራት ተችሏል ማለት ነው። ይሄንን ያስተካከልንበት ሁኔታ ነው ያለው። ብቻም አይደለም ህገወጥ ቅጥያ ላይ የተለየ ትኩረት በማድረግ አጎራባች የሆኑ መዋቅሮችን በማሳተፍ ማለት ቻሃ እንደዚሁም ከቀቤና ልዩ ወረዳም ጋር በመቀናጀት ችግሩን ለመፍታት በተለየ ትኩረት መስራት የተቻለበት ሁኔታ ነው ያለው። ውሃ አንድ ሰው ብክነት አልከፈለም ማለት ወይም ደግሞ ያላግባብ አጠቃቀም ተጠቀመ ማለት ውሃ አገልግሎቱ ማግኘት ያለበትን ገቢ አላገኘም። ውሃም ደግሞ በዛ ልክ ማምረት አይቻልምና ገቢ ከሌለ ውሃ ዋና እንትናቸው ገቢን ሰብስቦ ለማህበረሰቡ ውሃ ማዳረስ ነውና በዚህ ረገድ ማህበረሰባችን የተለመደው ድጋፍ እንዲያረግልን ህገወጥ ነገሮችን ህገወጥ መስመር ዝርጋታ ሲያይ ህገወጥ ውሃ ቀዳዳዎችን ሲያይ ጥቆማ እንዲያደርሰን አደራ ለማለት ነው። ህገወጥ ቆጣሪዎችም ነበሩ። አንዱ ውሃው የቀረበውን ውሃ ፍትሃዊ በሆነ መንገድ እንዳይሰራጭ በቀረበው ውሃ ልክ ባመረትነው ውሃ ልክ ገንዘብ እንዳንሰበስብ ማነቆ የነበረውን ህገወጥ ቆጣሪዎችን ማኔጅ የማድረግ ስራዎችን በተለየ ትኩረት የሰራንበት፣ በተጨማሪነት የውሃ አቅሙ እንዲያሳድግ ፐምፕ ግዢ በመፈጸም ተጨማሪ ፐምፕ ያሳደግንበት ሁኔታ ነበረ የነበረውና ይሄም አጠቃላይ የውሃ የከተማችን የውሃ ፍላጎት ከ210 ሊትር ፐር ሰከንድ ዲስቻርጅ ይፈልጋል። ግን ደግሞ ቀድሞ የነበረውን 40 ምናምን ሊትር ፐር ሰከንድ ከነበረበት ወደ 80 እና 90 ሊትር ፐር ሰከንድ ከፍ ማድረግ የተቻለበትን ስራ መስራት ተችሏል። በተለይ በዋጀባርና ጤጤሳ መስመር ላይ ያሉ መሰረታዊ ችግሮች በመፍታት አንጻራዊ የሆነ የውሃ አቅርቦት ስራ መስራት የቻልንበት ነው። የወልቂጤ ከተማ የውሃ ችግር ያው እንደምታውቁት ከዚህ በፊት የህይወት መስዋዕትነት የተከፈለበት ነው። ይሄ ተቋም ከተቋሙ ሪፎርም ጀምሮ ከከተማው እስከ ሚኒስትሪ ድረስ ችግሩን ለመፍታት ኮሚቴዎችን በማዋቀር በዞን ደረጃና በከተማው ደረጃ የሚሰሩ ስራዎች ክልልና የፌደራል መንግስት ባስቀመጠው አቅጣጫ መሰረት በጣም በርካታ ስራዎች ሰርተን ከዚህ በፊት ህገወጥ የነበሩ አካባቢዎችን በሙሉ ለቅመን ወደ ህጋዊ አምጥተን
ገንዘብ ማይሰበሰብባቸው የሚባክኑ የነበሩ ውሃዎች በሙሉ ገንዘብ እንዲሰበሰብና መስመር ላይ የሚቀሩ የነበሩ ውሃዎች በሙሉ ጠግነን ማህበረሰቡ የተሻለ አገልግሎት ያገኘበት ሂደት አለ። እንዲሁም ቦጀባር ምንጭ ላይ ከሚኒስትሪ በታገዝነው ፓምፖች ውሃ የማምረት አቅሙ ጨምረን በፊት እንግዲህ በ3 ወርና በ4 ወር ይገኝ የነበረውን ውሃ አሁን በአማካይ ወደ ከ10 ቀን እስከ 15 ቀን ያመጣንበት ሂደት አለ። ይሄ በቂ አይደለም። መሰራት የሚገባቸው ስራዎች ዲዛይን ተደርገው የሚሰሩ ስራዎች አሉ። በቀጣይ ከከተማ እስከ ሚኒስትሪ ድረስ በጋራ ተቀናጅተን የምንሰራቸው ስራዎች እንዳሉ የተጀማመሩም ነገሮች እንዳሉ በዚሁ አጋጣሚ ለመግለጽ ነውና በየጊዜው በዞኑ የውሃ ሽፋንን ለማሳደግ በተደረጉ ጥረቶች የሚመጡ ለውጦችን ቀጣይነት እንዲኖራቸው ከተፈለገ የሁሉም አካላት ድጋፍና ተሳትፎ ማጠናከር ወሳኝነቱ የጎላ ነው። ስለሆነም አሁን ላይ በዞኑ በዘርፉ የመጡ ለውጦችን ለማስቀጠልና የተጀመሩ የውሃና የመስኖ ፕሮጀክቶችን ውጤታማ ለማድረግ ዘርፈ ብዙ እንቅስቃሴ እየተደረገ ነው። ከጎናችን ለነበሩ የመንግስት አካላት እንደዚሁ ደግሞ በጎ አድራጎት ድርጅት ላይ የነበሩ ኃይሎች፣ የአካባቢ ተወላጆች፣ መላው አርሶ አደራችን እጅግ አድርጌ ማመስገን ነው የምፈልገው። ይህንን ታሪካዊ አሻራ ቀጣይ 2018ም እንደሚደገም እምነት አለን። እንደኛኝ ወረዳ ላይ የጭንዳው የመጠጥ ውሃ ፕሮጀክት አንድ ግለሰብ ከ14 ሚሊዮን ብር በላይ ወጪ በማድረግ ማህበረሰቡ አፈር በመቆፈር አጥር በማሳጠር መሰል በጉልበት ስራዎችን አሳትፎ በአንድ ግለሰብ ያናህል ፕሮጀክት ያስመረቅንበት ነው። በእዣ ወረዳ የሸረሞ መጠጥ ውሃ ፕሮጀክት በነዳጅ ምክንያት መቆራረጡን ያየች አንድ በጎ አድራጊ የአካባቢ ማህበረሰብ 6.5 ሚሊዮን ብር አውጥታ የትራንስፎርመርና የኤሌክትሪክ መስመር ተዘርግቶ ማህበረሰቡ በአሁኑ ሰዓት ላይ ጥሩ አገልግሎት እያገኘ ያለበት ሂደት አለ። እነሞር ላይ በ2017 በተቋማችን ምርጥ ተሞክሮ ቀምረን ለሌሎች ሊሰፋ የሚችል ስራ የሰራንበት ነው። የአካባቢ ማህበረሰብ ወረዳው በማስተባበር ከወረዳው ጋር በጋራ በመሆን 27 ኪሎ ሜትር ቧንቧ ዝርጋታና ወደ 30 ቦኖ ተገንብቶ በማህበረሰብ ተሳትፎ ብቻ የተወሰነ የመንግስት ድጋፍ ተደርጎበት ይሄ ፕሮጀክት እየተሰራ ነው። እኛ እንደውም በ2017 በሰራ ነው የምርጥ ተሞክሮ ሰነድ ሁሉም ቦታ ሊቀመር የሚችል ብለን የወሰድነው ነውና በርካታ ቦታዎች አሉ። ቆሊት ላይ ትራንስፎርመር ማህበረሰቡ አዋጡ ትራንስፎርመር ገጥሞ የንጹህ መጠጥ ውሃ እንዲሻሻል አድርጓል። ሌላም ገደባነው ጉታዘር ላይ በተለያዩ ቀበሌዎች በርካታ ስራዎች እየተሰሩ ነውና በ2017 ዓመተ ምህረት የሰራ ነው የውሃ ስራ በጣም ስኬታማ ጊዜ የነበረበትና ማህበረሰባችንን በፊት ከነበረው እንግልት በተወሰነው አህል ማህበረሰባችን የንጹህ መጠጥ ውሃ ያገኘበትና አጠቃላይ በተቋሙ እየተሰሩ በዘርፉ እየተሰሩ ያሉ ስራዎች ምክር ቤትም እውቅና የተሰጠበትና ተጠናክሮ መቀጠል ያለበት ወደፊት ለምንሰራቸው ስራዎች ግብአት የሆኑ ነገሮች ያገኘንበት ነውና በጣም በርካታ ስራዎች የሰራንበት አመት ነው። ቧንቧ ሲዘረጋ ምን ህዝቦቱ እየተከታተለ ነበር። ራሱ ልክ እንደ ራሱ እንደሚዘረጋው እንደዛ ኮንታክት አንሶ ካበላሹት ብሎ እየተከታተለ ነበር። መጨረሻ ላይ ደግሞ በየቦኖ ኮሚቴዎች ወጥተዋል። ኮሚቴ ወጥቶ አባላት ወጥቶ ተስማምተዋል። ይሄ ቦኖም ያበላሽ ካለ ይሄ ውሃ ደግሞ አለግባብ እኔ ቀዳለሁ የሚል ካለ ብሎ ቅጣት አስቀምጠዋል። እንደገና በወር መዋጮ ጀምረዋል። ገና ውሃው ሳይጀምር በወር ከተበላሸብን እናሰራለን ብሎ ህዝቡ በሌላ እንትን ነው አጥር በማጠር ቦታው ከብት አካባቢው እንዳይታሰብ ይሄ ሁሉ ቅጣት አስቀምጠዋል። ተገንብተው ለማህበረሰቡ ዘለቄታ ያለው ችግር እንዲፈታ ለረጅም ጊዜ እንዲያገለግል በዋናነት የሚፈለገው ማህበረሰቡ የኔነት ስሜት እንዲኖረው በሚደረጉ ጥረቶች ላይ ከማህበረሰቡ ጋር ሰፊ የሆነ ውይይት ይደረጋል። እንደወረዳችን ተደርጎም ደግሞ እያንዳንዱ ውሃ በኮሚቴ እንዲተዳደር የተደረገበት ሁኔታ አለ። እነዚህ ኮሚቴዎች በነቂስ እያንዳንዱ ስራ የራሳቸው መሆኑን ተረድተው የማህበረሰባቸው መሆኑን ተረድተው እነዚህ ኮሚቴዎች በወረዳ ደረጃ ስልጠና ተሰጥቷቸው አሁን ላይ ያለበት ሁኔታ ከኛም በላይ ያስጨንቋቸው እነሱም ጭምር እያንዳንዱ ስራ እየተቆጣጠሩ
ለስራዎች ባለቤትነት ይዘው በሚያያቸው ትንሽ አነስተኛ በሚሰሩ ሁኔታዎች እኛንም እየጠቆሙ ነገ ደግሞ የተሻለ አማራጭ ለትውልዳቸው ለማስተላለፍ ማህበረሰቡን ጭምር በዚህ ልክ በነቂስ ወጥቶ እየተሳተፈ ያለበት ሁኔታ አለ ማለት ነው። ስለዚህ እነዚህ ውሃዎች ደግሞ በዋናነት እያንዳንዱ ውሃ በኮሚቴ ይተዳደራል። ለቀጣይም ከህዝቡ የሚጠበቅብን ነገር ዝግጁ ነን። እኛ ይሄ ውሃ በስነ ስርዓት ንጽህናው ደህንነቱ ጠብቀን እንከባከበዋለን። እንደ ጓሮ ንብረታችን እንደ ራሳችን ልጆቻችን እንጠብቀዋለን። ምንም አይነት ጫና ምንም አይነት የለውም። ይሄ ውሃ መንግስት ዛሬ ወንዝ እንጠጣ ነበር። ዛሬ በደጃችን ይሄ ውሃ መስጠቱ ለኛ ትልቅ ምስጋናችን ነው ለመንግስታችን። ውሃ ሽፋን በየጊዜው ለማሳደግ እንደ ወረዳ መንግስት እንዲሁም ደግሞ አካባቢ ማህበረሰብ በጋራ በመሆን የተለያየ ጥረት እየተደረገ ያለበት ሂደት አለ። ለ2018 ሰፊ የሆነ እቅድ ታቅዶ እንቅስቃሴ እየተደረገ ያለበት ሂደት ነው ያለው። ቅድመ ዝግጅት እየተደረገ ያለበት ሂደት አለ። በ2018 መጀመሪያዎቹ ለማህበረሰቡ አገልግሎት መስጠት የሚችሉ ከ13 ፕሮጀክቶች በላይ ከ100,000 ማህበረሰብ በላይ ሊያስጠቅሙ የሚችሉ 90 እና ከ90% በላይ የደረሱ ፕሮጀክቶች እንዳሉ በዚህ አጋጣሚ ለመግለጽ ነው። እኛ አቅማችን ለፈቀደውና መስራት በምንችለው ልክ ተዳርሰን ለመስራት ነው። አሁንም ትልቅ አላማ ይዘን ለወደፊት ለመስራት ያቀድ ነው። ይህም ስንሰራ ደግሞ ከመንግስት ከህብረተሰብና ከሚረዱን አጋሮቻችን ጋር በመሆን ነውና ስለዚህ ለወደፊት አሁንም የተጀመረው መልካም ስራ እንዲቀጥል ከዛ ደግሞ ያልደረስንበት ቦታ ተዳርሰን ስራዎቹን ለማስቀጠል ይሄንን መልካም አላማ ለወደፊት እንዲቀጥል ነው እኛም ትልቅ ምኞታችን። ማህበረሰቡ እንዲያግዘን ካረገን በማህበረሰቡ አካባቢ ላይ ያሉ ባለሀብቶች የተለያዩ ማቴሪያሎች ሲበላሹ እንዲቀየሩ ካደረግን የፕሮጀክቶች ውጤታማነት እያረጋገጠን እንሄዳለን። መስኖም በተመሳሳይ በጣም በርካታ ሀብት ፈሶባቸው በጣም በርካታ ገንዘብ ፈሶባቸው ማልማት የሚችሉትን አህል እያለሙ አይደለም። አሁን አንዱ የለየነው ችግር ከመስኖ አንፃር በጣም በርካታ በጀት ፈሶባቸው የተገነቡ የመስኖ ተቋማቶች በጥናት ነገር ሲበላሹ ማልማት ይችላሉ ተብለው እንዲያለሙ የተጠናውን መሬት አለማልማት ችግሮች እያየን ነው። አንዳንድ መስኖዎች ካናል በአግባቡ ባለመጥረግ ትንሽ ዛፎችም እየበቀሉባቸው ያሉ መስኖ አውታሮች አይተናል። ስለዚህ ይህን ችግር በዘላቂነት ለመፍታት ታች ያጠናክርናቸው የመስኖ ተጠቃሚ ማህበራቶች አሉ፣ ወረዳዎችም አሉ። የመስኖ ተጠቃሚ አጠቃላይ ትሬንዳችን ባህላችን እያደገ መምጣት አለበት። አሁን አክቹአሊ እያደገ ነው። ይሄን በጣም ማክሲማይዝ አድርገን የምንሰራበት ዘርፍ ነው። ጉራጌ ዞን በተለይም የንጹህ መጠጥ ውሃ ሽፋንን በማሳደግ የህብረተሰቡን ተጠቃሚነት ለማረጋገጥ ከባለድርሻ አካላት ጋር በመሆን እየተደረገ ያለው ጥረት አበረታች በመሆኑ በቀጣይም ተጠናክሮ ሊቀጥል ይገባል። ጤና ይስጥልን።